መርማሪ ማሁል ክፍል 38 እንቀጥለናል። ቪዲዮ ሳንለቅ ለረጅም ቀናት የቆየ ነው ባለመመቻቸት ምክንያት ስለሆነ ቶሎ እንድንሰራላችሁና እንዳናቋርጥ እናንተም ላይክ እና ሰብስክራይብ አድርጉ። እመቤት መስረቅ እኮ መጥፎ ነገር ነው። ላስቆምሽ ነው የመጣሁት። አሊያ አንቺ ትንሿ የመርማሪ ቡድን አባል ነሽ። መቼም ልታስቆሚን አትችይም። ከመንገድ ዞር በይ። ትንሽ ልሆን እችላለሁ ግን ጉልበት አለኝ። ነይ ሞክሪኝ። ይኸውና አየሽኝ አይደለ? ማዳም ኤክስ ነይ እንሂድ። ሄይ ዶዘሩ ድጋሚ በመንገዳችን ገባህ? ጉድባይ አሊያ። የለንደን ትራፊክ ያስጠላል፣ ግን የሙምባይ አየር ደስ የሚል ነው። መርማሪው ዊሊያም ሪፖርት እያደረገ ነው። እዚህ ቦታ ፓርቲ ያለ የመሰለኝ ነው። መርማሪው ጃክ ተዘጋጅቷል። አየር ላይ መጓዝ በጣም ነው ደስ የሚለው፣ ያውም የሙምባይ አየር። ዋው! መርማሪ ጂሃን እዚህ ነው። ቬነም ዌብ የሚባል ቡድን እንዳለም ሰምቻለሁ። እነሱን ለማጥፋት መርማሪው ካርለስ መጥቷል። አለቃ እነዚህ ሰዎች ከኔ በለጠ ቀልደኛ ናቸው። በተለይ የያዙት መሳሪያ። ሰዎች አሁን ገና ትክክለኛው ስምምነት። ሁላችሁም ወደ ሙምባይ እንኳን ደህና መጣችሁ። ዛሬ ማዳም ኤክስ ውድ የሆነ ዳይመንድ ትሰርቃለች። ዛሬ ማታ ትልቅ ነገር ይፈጠራል። ተመልከቱ የማሁል ወዳጆች፣ ኢንተርናሽናል የሆኑ መርማሪዎችን እንፈልጋለን። ስለዚህ የትኛው እንስሳ የየትኛው ሀገር ኢንተርናሽናል እንስሳ እንደሆነ ገምቱ እና መልሳችሁን አሳውቁ። ኢንግላንድ አንበሳ፣ ዩኤስኤ ንስር፣ ታይላንድ ዝሆን፣ ሜክሲኮ ደግሞ ወርቃማ ንስር። አሁን ሲስተሙ ልክ ነው። ቡድኖቹ ለሚሽን ተዘጋጅተዋል። ኔትወርካችን ላይቭ ነው ተዘጋጅቷል። አለቃ መዳረሻቸውን ጠልፈናል። ሙምባይ ታጅ ሆቴል፣ ድብቅ ዋሻዎች፣ ፌክ ቦታዎችና የዳይመንድ መቀመጫ። ይሄ ኬሚካል ሪአክሽን ትንሽ መፍጠን ይፈልጋል፣ ግን አታስቡ፣ አደርገዋለሁ። ዌልካም ባክ ሳይንቲስት። በጥሩ ሁኔታ እንደተዘጋጀ እርግጠኛ ነን። አዎ ነኝ፣ ግን ማስተዋል አለባችሁ። ፓርቲው ላይ ከፍተኛ የሆነ ጥበቃ አድርገዋል። ዝም ብላችሁ ሽጉጥ ብቻ ይዛችሁ እንዳትሄዱ። ለዚህ ነው እኔም የማይታይ መሳሪያ የሰራሁት። ዊሊያም፣ ይሄ የብሪቲሽ ከረባት ድምጽ መቅዳት የሚችል ሲሆን ከረጅም ርቀት መቅዳትም ይችላል። ጃክ፣ ያንተ ቴክሳስ ሰዓት ማንኛውም ሌዘር ሃክ ማድረግ ይችላል። ጂሃን፣ ላንተ ደግሞ ቦምብ የሚያከሽፍ ጆሮ ጌጥ። እንዴ ለኔ ሳይንቲስት። ማሁል፣ ላንተ ደግሞ ኤክስሬይ ማንበቢያ ሰጥሃለሁ። በማንኛውም ማስክ ስር የተደበቀ ፊትን ጥርት አድርጎ ማሳየት ይችላል። ግን አስተውል፣ ለ5 ደቂቃ ብቻ። የማሁል ወዳጆች፣ ዛሬ ሳይንቲስቱ አዳዲስ መሳሪያዎችን እየሰጣቸው ነው። እስኪ የትኛው መሳሪያ ከየትኛው ባትሪ ጋር እንደሚመሳሰል ገምቱ። በደንብ ተመልከቱ። ትራያንግል ቅርጽ ያለው መሳሪያ እዚህ ጋር ነው። ስኩዌር ደግሞ እዚህ ጋር። የቀሩትንም ደግሞ ልክ እንደዚህ ማድረግ ነው። አለቃ ወደ ፓርቲው የሚያስገባችሁን ቲኬት ለሁላችሁም ሃክ አድርጌያለሁ። በጣም ጥሩ፣ ዝግጁ ሆኖ። ዛሬ ዓላማችን ፓርቲው ላይ መሄድ አይደለም። እዛ ሄደን ማዳም ኤክስ ማስቆም ብቻ ነው። ዛሬ ማታ ቬነም ዌቦቹ በእኛ ወጥመድ እናስገባቸዋለን። በጣም ጥሩ። እኔም ሊፕስቲክ ተቀብቼ ወደ ሰራይ ልግባ መሰለኝ። ቡድኖች ቦታችሁን ያዙ፣ ማስካችሁንም አድርጉ። በየትኛውም ቦታ ሊያዩን ይችላሉ። አለቃ እዚህ ቦታ ብዙ ማስክ ነው ያለው። የት እንዳለው ማወቅ እያቃተኝ ነው። ሁሉም ሰው ተመሳሰለብኝ።
ግራ አትጋቢ አሊያ። መሳሪያችን ሰዎቹን ይለያል። ዋናውን መግቢያ እየፈለኩኝ ነው። እዚህ ጋር ብዙ አይነት ቬነም ዌብ የሚመስሉ ቡድኖች አሉ። ግን እስኪ ትክክለኛውን በመገመት ንገሯቸው። የጉጉት ማስክና የንስር ማስክ ያደረጉት አጠራጣሪ ስለሚመስሉ እነሱንም መከታተል አለባቸው። አዲ እነዚህ ሁለቱን ተከታተላችሁ፣ አጠራጣሪ ናቸው። ወደ ቪአይፒ ላውንጅ እየሄዱ ነው። እሺ አለቃ፣ አሁኑኑ መከታተል ጀምራለሁ። አለቃ የጉጉት ማስክ ያደረገው ሰውዬ ወደ ቪአይፒ ክፍል 3 ሄዷል። እኔም ተከትየዋለሁ እዛው ነኝ። እሺ ተጠንቀቂ አሊያ። የማዳም ኤክስ ሰዎች ሁሉም ቦታ ሊኖሩ ይችላሉ። ከሳይንቲስቱ የወሰድሽውን መሳሪያ ዝግጁ አድርጊ። ኦ ሺት፣ በሩ ላይ ተሰጋኩ። አሊያ አሁን ማንም የሚረዳሽ የለም። አየሽ፣ ይሄ ክፍል ዲጂታል ሲግናሎችን ያከሽፋል። አሁን አንቺ በእኔ ዲጂታል ወጥመድ ወድቀሻል። ስሚ አንቺ ስፓይደር፣ ማንን ነው የምታስፈራሪው? ፊት ለፊት ነይ ግጠሚ። መድበቃ ቆሚና ነይ። ዋው፣ እዚህ ሙሉ ለሙሉ የሌዘር መሳሪያ አለ። ግንም በቤቴክስ የረሳሽው ነገር አለ። የዳንስ እንቅስቃሴ እንደምችል አላወቅሽም። አይሆንም፣ ማንም ሰው የኔን ወጥመድ አያልፍም። አንቺ ሻርክ ብትሆኝም እኔ ግን ሙሉ ባህሩ ነኝ። ይሄ ሌዘር ለኔ አንድ የተራ ገመድ ዝላይ ነው። የማሁል ወዳጆች፣ አሊያ ከዚህ ቦታ መውጣት አለባት። እያንዳንዱ የእሳት ሌዘር በየተራ በየሰከንዱ ይጠፋል። ስለዚህ አሊያ መሄድ አለባት። ሌዘር ኤ በ2 ሰከንድ ይጠፋል። ሌዘር ቢ ደግሞ በየ4 ሰከንዱ ይጠፋል። ሌዘር ሲ ደግሞ በየ6 ሰከንዱ። ስለዚህ 3 ምርጫ አላችሁ፣ 6 ሰከንድ፣ 10 ሰከንድ ወይም 12 ሰከንድ። ስለዚህ የቱን ትመርጣለህ? ቀላል ሂሳብ ነው። 12 የ2 የ4 እና የ6 ኮመን ብዜት ነው። ስለዚህ በ12 ሰከንድ ሁሉም ይጠፋል። ፍጠኝ አሊያ። ማዳም ኤክስ ባንቺ ቤት ከባድ ጌም ለኛ እያዘጋጀች ነው አይደል? ግን ይሄ እኮ ለኛ የህፃን ጨዋታ ነው። አሊያ እንዴት እንዳመለጥሽ አይቻለሁ። ጀግና ኮነሽ። አመሰግናለሁ አለቃ። ግን መቆለፊያውን ማግኘት አለብን። ማዳም ኤክስ ሌላ ነገር አዘጋጅታልን ይሆናል። ማሁል፣ አሊያ፣ እስኪ አንድ እርምጃ ከተራመዳችሁ ካሁን በኋላ መጨረሻችሁ ይሆናል። ካቢር፣ የተሳሳተ መንገድ ላይ ነው ያለኸው። ማዳም ኤክስ አንተን እየተጠቀመች ነው። ዙር በል ከመንገዳችን። እና ከጎናችን ካቢር፣ እኛ ብቻ አይደለንም፣ ሌሎች መርማሪዎችንም ይዘናል። እሺ ሰማህ? ሰማ ግብደው፣ እኔ ብዙ ግብዳዎችን አይቻለሁ። ግን እስኪ ከኔ ትንሽ ወጥመድ እንደምታመልጥ አይሃለሁ። ወደ ለንደን ተመለስ ባክህ። ማለቴ ያው ከኛ ካመለጥክ። አሊያ እስኪ ማታመቂያውን ተጠቀሚ፣ ቶሎ በይ። ምንድነው ይሄ? መንቀሳቀስ አልቻልኩም። ካቢር፣ ይሄ ሳይንስ ነው። አስተሳሰብ ከጉልበት ይበልጣል። ጌም ኦቨር ማዳም ኤክስ። ዳይመንዱን አስቀምጪ። ማሁል፣ ይሄ እኮ ገና ጨዋታ እየጀመርን ነው። የሱሪያማኒ ፓወር የኛ ነው። ሃሃሃ ማሁል፣ እኔን የምታስቆመኝ ይመስልሃል? የሱሪያማኒ ፓወር የኛ ነው። ሙምባይን ጨለማ እናደርጋታለን። መርማሪ ቡድኖች እኛን እየተፈታተናችሁ ነው። ዶክተር ኒዮን፣ እስኪ ትንሽ ሰርፕራይዝ አሳያቸው። ቆይ ተረጋጉ። ገና የኔን መቻያችሁ። የተተኮሰበትን በመቀበል በእጥፍ ፓወር መልሶ ይተኩሳል። አይተሃል አይደለ? ቆይ እኛ አሁን ጉልበት መጠቀም የለብንም። ቀስ ብለን እናስብ። ዶክተር ኒዮን ከፍተኛ ቴክኖሎጂ እየተጠቀመ ነው። አዲ፣ በእኔ መነጽር በኩል ተመልከትና እስካን አድርግ። የዶክተር ኒዮን መከላከያ መክሸፊያ የት ነው ያለው? አለቃ፣ ከመከላከያው ስር 4 ጄነሬተሮች አሉ። ትክክለኛውን ካገኘን መከላከያውን ማስቆም እንችላለን። እሺ፣ አሊያ፣ ቲም እና ጃክ መሳሪያቸውን አዘጋጁ።
አራቱንም ጄኔሬተር በአንድ ጊዜ እናከሽፈዋለን። አይሆንም፣ የለፋሁበት ስራዬ ጠፋ። አረ ማዳም የሆነ ነገር አድርጊ። ዶክተር ኒዮን ዳይመንዱን ይዘህ አንተ አምልጥ። እኔ ብቻዬን ለእነዚህ መርማሪዎች እበቃለሁ። ኦ ኧረ እባክሽ ትክክለኛውን ቀልድ አሁን ጀምረነዋል። አለቃ አንተ ዶክተር ኒዮንን አባረው፣ እኔና የከራነው ደግሞ ይቺን ሴትዮ እናሳያታለን። ከመንገዴ ብትወጡ ይሻላችኋል መርማሪዎች፣ በኋላ ትጎዳላችሁ። ችግር የለም፣ እኔም ማደርግሽን አታውቂም። ዊሊያምና ጃክ እናንተ በጎን በኩል አትኳት። ማሁል ዝም ብለህ እየለፋህ ነው። ዶክተር ኒዮን ምን እንደሚያደርግ ተመልከት። ዶክተር ኒዮን አንተ እየፈተንክ ነው። እኔ ግን ጭንቅላቴን እጠቀማለሁ። ሃሃሃ ማሁል በቀጣይ ጊዜ እንገናኛለን። የምን ቀጣይ? አሁን ነው እንጂ። ማሁል እንዴት ደረስክብኝ? ቆይ እኔ እኮ በፍጥነት ተጠቅሜ ሄጄ ነበረ። እኔ ደግሞ አቋራጭ መንገድ ተጠቅሜያለሁ። አንተ ረጅም መንገድ መርተሃል። ስለዚህ በቀላሉ ዳይመንዱን ለእኔ ስጠኝ። አልሰጥህም። ይሄ ዳይመንድ የእኔ ኃይል ነው። አሁን ተመልከት ማሁል፣ እኔ በዚህ ዳይመንድ ፓወር ተጠቅሜ ሙሉ ሙምባይን ማጥፋት እችላለሁ። አንተ አንድ ተራ ሰው ነህ። አዲ ይሄ ሰውዬ ከባድ ነገር እየተኮሰብኝ ነው። ምን ታስባለህ? አለቃ ሽጉጡ አንዴ ከተተኮሰ በኋላ በድጋሚ ለመተኮስ 3 ሰከንድ ወስድበታል። አስብበት። የማሁል ወዳጆች ዶክተር ኒዮን ድጋሚ ሳያቀባብል ማሁል ትክክለኛውን በተን አግኝቶ ማስቆም አለበት። ቤታ 6 ከሆነ አልፋና ቤታ ሲደመሩ ደግሞ 10 የሚሰጡ ከሆነ እና ጋማ ደግሞ የአልፋ ንጥፍ ከሆነ ትክክለኛው የጋማ ዋጋ ስንት ነው? 4፣ 6 ወይስ 8? ቀላል ሂሳብ። ቤታ 6 ከሆነ አልፋ ደግሞ 4 ይሆናል። ጋማ ደግሞ የአልፋን 2 እጥፍ ከሆነ 4 ሲደመር 2 6 ይሰጠናል ማለት ነው። ትክክለኛ ዋጋውም 6 ነው። አረ ፍጠን አንተ ሽጉጥ። አይሆንም፣ በጣም እየሞቀ ነው። አይሆንም። ኖ ነግሬህ ነበረ ኒዮን። ሳይንስ እኮ በጥሩ መንገድ ለሚጠቀሙ ሰዎች ብቻ ነው የሚሰራው። ዶክተር ኒዮን አምልጥ፣ ዞር በል ከሱ ጋር። ለአሁኑ ከእጅ አምልጣችኋል። ቢሆንም ግን ሙምባይ ደህና ናት። አሁን ሁለታችሁ መቼም ልታስቆሙኝ አትችሉ። ይቅርታ ግን እናስቆመሃለን። ስማ ሙዚቃ ትወዳለህ እንዴ? ልጋብዝህ? አሊያ አንቺ እኮ ትንሽዬ ልጅ ነሽ። ከኔ እጅ ልታመልጫ አትችይም። ስለማታውቂኝ እኮ ነው ማዳም እንጂ ካንቺ ልበልጥ እችላለሁ። ሳይንቲስቱ ትንሽዬ መሳሪያ ስጦታ ሰጥቶኛል። ላንቺ ይበቃል። ማዳም ኤክስ አሁን አውቀተውልሻል። አንቺና ካቢር አሁን በእኛ እጅ ናችሁ። የማሁል ወዳጆች አሁን የማሰቢያ ሰዓት ነው። ፐርፕል ቀለሙ ከፍተኛ ፍሪኩዌንሲ ቢኖረው፣ ግራጫ ቀለሙ ደግሞ ጠንካራ የብረት ግድግዳ ቢኖረው ማዳም ኤክስ ወዴት ለመሄድ የምትመርጥ ይመስላችኋል? ማዳም ኤክስ ወደ ፐርፕል፣ ካቢር ደግሞ ወደ ግራጫ። ሁለቱም ወደዛ አስፈሪ ከፍተኛ እስር ቤት ገቡ።
በስተመጨረሻም ካቢርና ማዳም ኤክስ እዛ ከባድ እስር ቤት ገብተዋል። አሁን የሰላም እንቅልፍ እተኛለሁ። ዋትስአፕ ሊያና ምን ተፈጠረ? ሁሉ ሰላም ነው? ማሁል አለቃ፣ እኛ እያሰብን ያለነው የሱሪያማኒ ዳይመንድ አንደኛ ታርጌት እንደሆነ ነው። ግን አንዳንድ መረጃዎችን ለመጥለፍ ሞክሬ ነበረ። ሙምባይ ላይ ገና ጅማሬ ነው። ምን? ተመልከቱ፣ የማዳም ኤክስ ካርታሪን ያገኘሁት። ሙምባይ ብቻ ሳትሆን ኬንያ፣ ሳውዝ አፍሪካ፣ ለንደን ተመሳሳይ ጥቃት ለማድረግ አቅደዋል እና እንደ ቀድሞ አይነት ዳይመንድም እየፈለጉ ሲሆን ስሙ ደግሞ ስታር ኦፍ አፍሪካ ይባላል። ለንደን ግን እኮ ጠባቂዎች አሉ። አይደለም ዊሊያም፣ እነዚህ ሰዎች ከቬነም ዌብ የበለጠ አደገኛ ናቸው። መጠንቀቅም አለብን። ይሄ ከዳቸው ከተሳካ ሙሉ የዓለማችን ኃይል ይቋረጣል። ብቻችንን ደግሞ ማስቆም አንችልም። ስለዚህ እኛ ከምናሰባቸው በላይ አደገኛ ናቸው። አለቃ፣ ኮዱ እንደሚያሳየው በ24 ሰዓት ውስጥ ቀጣዩ ጥቃት ይጀምራል። አዲ፣ ጃክ እና ዊሊያም ዝግጁ እንሁን። አዲ፣ አንተ ደግሞ ለሁሉም የዓለማችን መርማሪዎች ማስጠንቀቂያ ላክ። ከሁሉም ሀገር የሚያግዘን መርማሪ እንፈልጋለን። ስለዚህ ይሄ ስራችን ከሁሉም ጋር ዓለም አቀፍ ሊሆን ነው በለኛ። እኔ ግን በበኩሌ ዝግጁ ነኝ። አዎ፣ ዓለምን ለማዳን የሁሉም ሀገር ወታደር ያስፈልገናል። ስራ እንጀምር። እና ስታስቡት መርማሪዎቹ ይህን ከባድ ጥቃት ያስቆሙታል ብላችሁ ታስባላችሁ? ማን ይሆናል ቀጣዩ አሸናፊ? ይህንን የሚያጓጓ ፍልሚያ በቀጣይ ክፍል አብረን እናየዋለን።